በታሪካዊ ገዳማትና በንጹሃን መነኮሳት ላይ የሚፈጸመው ኢሰብአዊ የድሮን ጭፍጨፋ በአስቸኳይ ይቁም። የአዲስ አበባ ሚዲያ ምክር ቤት ሐምሌ 15 ቀን 2018 ዓ.ም። ሰፊው የኢትዮጵያ ሕዝብ በአሁኑ ሰዓት በከፍተኛ የኢኮኖሚ ፈተና፣ በጽኑ የሰላምና የደህንነት እጦት ውስጥ ሆኖ በተለያዩ የሀገራችን አካባቢዎች የእርስ በርስ ጦርነትና መሰረታዊ የሰብአዊ ቀውሶች ተዘፍቆ ባለበት በዚህ አሳዛኝ ወቅት ሐምሌ 15 ቀን 2018 ዓ.ም በአማራ ክልል ምዕራብ ወሎ ዞን ከመካነ ሰላም አጠገብ በአባይ ወንዝ ዳርቻ በሚገኘው አባይ ገዳመ አስቀጤስ የሰማዕቷ ቅድስት አርሴማ አንድነት ገዳም ላይ በአብይ አህመድ በሚመራው የብልጽግና አገዛዝ በፈጸመው የድሮን ጥቃት ከፍተኛ ቁጥር ያለው የሰው ሕይወት መጥፋቱን እና ጉዳት መድረሱን የምክር ቤታችን የመረጃ ምንጮች አረጋግጠዋል። ከስፍራው በተገኙ መረጃዎች መሰረት የድሮን ድብደባው የተፈጸመው ዛሬ ጠዋት በግምት 4:30 አካባቢ ሲሆን ፋኖችን በጦር ሜዳ ማሸነፍ ሲሳነው ንጹሃን ያልታጠቀ ሕዝብን፣ አረጋውያን፣ እናቶችና ሕፃናትን እንዲሁም የቤተ ክርስቲያን አገልጋዮችን መግደል ዋና የጭካኔ ተግባሩ ባደረገው በዚህ አገዛዝ ትእዛዝ በገዳም ውስጥ የሚኖሩና የዕለቱን መቅኑን በማዘጋጀት በማዕድ ቤት ወይንም በተግባር ቤት ላይ በነበሩ ንጹሃን ሴት መነኮሳት ላይ ጭፍጨፋው ተፈጽሟል። ከድሮን ቦምቡ ፍንዳታ በኋላ እዚህም እዚያም የወደቁትን ሰማዕታት ለማንሳት በተደረገው ርብርብ 2 ሴት መነኮሳት ሕይወታቸውን ወዲያውኑ አልፏል። ከ8 በላይ የሚሆኑት ደግሞ ከፍተኛ የአካል ጉዳት የደረሰባቸው ሲሆን አፋጣኝ የትራንስፖርት አገልግሎት ባለመኖሩ በባጃጅ ተጭነው ወደ ወረዳው መካነ ሰላም ጤና ጣቢያ መወሰዳቸው ተረጋግጧል። ከጉዳት ላይ ከደረሱት መነኮሳት መካከል አብዛኞቹ የከፋ የጤና እክል ያለባቸው መሆኑ አሳሳቢነቱን የባሰ የጥቃቱን ግዝፈት ያመላክታል። ውድ የኢትዮጵያ ሕዝብ ሆይ ይህ ከጊዜ ወደ ጊዜ እየሰፋና እየተጠናከረ የመጣው ግፍና መከራ ከድርጊት ማነስ ወይንም በአጋጣሚ የሚከሰት ስህተት ሳይሆን አገዛዙ በአማራ ሕዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠረም አስቀድሞ የተጠናና የታቀደ ስልታዊ የዘር ማጥፋት ጄኖሳይድ ዘመቻ አካል መሆኑን ከወዲሁ በጥልቀት መገንዘብ ይገባል። ታሪካዊ ሀብቶቻችንን፣ እምነቶቻችንንና የሰላም ማዕከሎቻችንን አዳክሞ የሕዝብን ማንነትና አርበኝነት ለመደምሰስ የሚደረገው ይህ ግልጽ ሴራ የኢትዮጵያን ሕልውና የሚፈታተን የከፋ አደጋ ነው። ሃይማኖታዊ ተቋማት፣ ገዳማትና አብያተ ክርስቲያናት እንዲሁም አዛውንቶችና መነኮሳት ከማንኛውም ፖለቲካዊ ውዝግብ ነፃና የተከበሩ መሆን ሲገባቸው ዛሬ ላይ ግን በአገዛዙ የታቀደ የጥቃት ኢላማ መሆናቸው የዘመኑን አሳዛኝና ከፍተኛ የሞራል ውድቀት ያሳያል። በሰላማዊ ገዳማት ውስጥ በመንፈሳዊ አገልግሎት ላይ የሚገኙ መነኮሳት ላይ የሚፈጸመው እንዲህ ያለ አረመኔያዊ ድርጊት በየትኛውም የሞራል የሰብአዊና የሕግ መስፈር ተቀባይነት የሌለውና በጽኑ ሊወገዝ የሚገባው ድርጊት ነው። መንግሥት የዜጎችን ሰላም ሊያስጠብቅ ሲገባው ራሱ የጭፍጨፋው ፈጻሚና አደራጅ መሆኑ እየታየ ሕዝብን ከጥቃት መጠበቅ ሲገባው በራሱ ዜጎች ላይ የድሮን ቦምብ እያዘነበ ይገኛል። ታሪካዊና መንፈሳዊ ሀብቶችን እንዲሁም የዜጎችን ሕይወት ከማንኛውም የፖለቲካ ፍላጎት በላይ ሊጠበቁ ይገባቸዋል። ስለሆነም የአዲስ አበባ ሚዲያ ምክር ቤት በአብይ አህመድ አገዛዝ በንጹሃን መነኮሳት ላይ የደረሰውን ይህንን አሳዛኝ የድሮን ጭፍጨፋ በጽኑ እያወገዘ መላው የኢትዮጵያ ሕዝብ ይህንን ዘርፈ ብዙና ሕዝብ ጨፍጫፊ የሆነውን ስርዓት በአንድነት በመቆም ለመለወጥ ቆርጦ እንዲነሳ አጥብቆ ጥሪውን ያስተላልፋል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 15 ቀን 2018 ዓ.ም